ሰላም ጤና ይስጥልን ተመልካቾቻችን በዚህ ሰዓት ዘወትር ወደ እናንተ የሚደርሰው ሐሳብ ላይ ፕሮግራማችን ተጀምሯል። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ወደ እናንተ የደረሰ ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ካፍታ በኋላ በቀጥታ ወደ ውይይታችን እንገባለን። ዛሬ ሐሳብ ላይ በቀዳሚነት የሚመለከተው ኢትዮጵያ ካላት ጂኦ ስትራቴጂክ አቀማመጥ አንጻር 6 ጎረቤቶች አሏት። እነዚህ ጎረቤቶች ጋር የነበራት ግንኙነት ከመጋቢት 24 በኋላ ጎረቤት ተኮር ወደ ሆነው የዲፕሎማሲ አካሄድ በመቀየሩ ትብብርና አንድነትን መሰረት ያደረገ አካሄዶችን እየተከተለች ትገኛለች። ይህ አካሄድ ለኢትዮጵያ ያመጣው ትርፍና ቀሪ ቤት ስራዎች ምን ይመስላሉ? ሐሳብ ላይ ይመለከተዋል። በኢትዮጵያ ፖለቲካ ውስጥ ለዘመናት የቆየውን ልማድ ጭፍን ተቃውሞና ጭፍን ድጋፍን አሁን መልኩን እየቀየረ ነው። ይህ እንዲቀየር ስልጡን የፖለቲካ አካሄድም እንዲመጣ እየተሰራ ይገኛል። ለዚህ ማሳያው የ2018 ዓመተ ምህረት የ7ኛው ሀገራዊ ጠቅላላ ምርጫ ማሳያ ነው። ብሔራዊ ደህንነትና ብሔራዊ ጥቅምን መሰረት ያደረገ የፖለቲካ ትብብርና ፉክክር እየታየ ነው። ይህ አካሄድ ለውጥ ምን ያሳየናል? ምን ትርፍ አገኘንበት? እንወያይበታለን። በሶስተኛነት የምናነሳውና ከዓለም አቀፍ ጉዳይ የመረጥነው በመካከለኛው ምስራቅ የተለኮሰው የጦርነት እሳት የዓለም ሀገራትን ወላፈኑ እየለበለበ ይገኛል። በዚህም ሳቢያ በነዳጅ አቅርቦት ሰንሰለት ላይ ያጋጠመው ችግር የነዳጅ ዋጋን እንዲያሻቅብ አድርጎታል። ሀገራትም የተለያዩ አቋሞችን እያራመዱ እየወሰኑም ይገኛሉ። ይህ አይነቱ አካሄድ ለሀገራቱ መፍትሄ፣ የጦርነቱስ መቋጫ ምንድን ነው ስንል እንወያያለን። ቀደም ሲል ያስተዋወቅናቸውን ጉዳዮች ተራ በተራ ያፍታታን እንደ ቀደም ተከተላቸው ከናንተ ጋር ቆይታ እናደርጋለን። በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አደርጋለሁ። እስጢፋኖስ አበራ እንደዚሁም ደግሞ ሞሊቶ ኤልያስ እዚሁ ሀሳብና አስተያየቶቻቸውን እየሰጡን ቆይታ ያደርጋሉ። እንኳን ደህና መጣችሁ። እንኳን ደህና ቆይ። ይመስገን። ዛሬ እንግዲህ የውይይታችን በቀዳሚነት የምንመለከተውና ዋነኛ አንኳር ሀሳብ የሚሆነው ከመጋቢት 24 ለውጥ ጋር በተያያዘ ዋነኛ ቁልፍ የሆኑ ጉዳዮችን እየመዘዝን ነው በውይይታችን ውስጥ የምናነሳው። በቀዳሚነት የምናነሳው ጉዳይ የዲፕሎማሲን የተመለከተ ጉዳይ ነው የምናነሳው። እንግዲህ ከዚህ ቀደም ከመጋቢት 24 አስቀድሞ የነበረው የዲፕሎማሲ አካሄዳችን ወዳጅና ጠላት በሚል እየለየና እየፈረጀ በተለይ ደግሞ በሩቅ ያሉትን ብቻ ሳይሆን በድንበር የምንጋራቸውን በጂኦ ስትራቴጂክ አቀማመጣችን በዙሪያችን ካሉ ሀገራት ጋርም ጭምር ተመሳሳይ የሆነ ፍረጃን የሚከተል አይነት የዲፕሎማሲ አካሄድ ነበረ። ይህ ወዳጅና ጠላት የሚለየው የዲፕሎማሲ አካሄድ ተቀይሯል። ከመጋቢት 24 በኋላ ጎረቤት ተኮር ሆኗል የሚል ሀሳቦች በስፋት ይንሸራሸራሉ። ለዛም ማሳያ የሚሆኑ በርከት ያሉ ጉዳዮች አሉና ይህ ለውጥ እንደ ሀገር ከዲፕሎማሲ አንጻር ያመጣው የአተያይ ለውጥ ምን አስገኘ የሚለውን ነገር መነሻ እናደርገው። ሞሊቶ በጣም ጥሩ። የጎረቤት ሀገራትን ያስቀደመ ዲፕሎማሲ እንግዲህ በዓለም አቀፍ ደረጃ በትኩረት ሀገራት ከሚከተሏቸው የዲፕሎማሲ መንገዶች አንዱ ነው። ጎረቤቶቻችን እንግዲህ ኢትዮጵያ ለምሳሌ 6 ጎረቤት አሏት ሲባል ጎረቤቶቻችን ወደን ወይንም መርጠን ፈቅደን የተጎራበትናቸው አይደሉም። ታሪክ ያዛመደንን፣ መልክዓ ምድር ያዛመደንን፣ ጂኦግራፊ ወደድንም ጠላንም አንድ ቦታ ላይ ያደረገንን፣ ከዛ ባሻገር ግን ከሌሎች ሀገራት በተለየ መልኩ ባህል እንጋራለን፣ ማህበረሰባዊ ትስስርን እንጋራለን፣ የደህንነት እጣ ፈንታን እንጋራለን። የደህንነት እጣ ፈንታ ስንል ስጋቶችም ካሉ መልካም እድሎችም ካሉ እንጋራለን። የሚመጣውን ፈተና ለጋራ ነው፣ እድሎችም ካሉ ለጋራ ነው። ስለዚህ ሳንወድ የተጎራበትናቸው ጎረቤቶቻችን አስቀድመን መሄዳችን በሀገሪቱ ለሚከናወኑ የልማት ስራዎች የሚሆኑ ሀገሪቱ ለምታደርጋቸው ጠንካራ የኢኮኖሚ ትስስሮች የሚሆን ውድቀቶችም ትልቅ የሆነ ቀጥተኛ። ለዚህም ነው በዲፕሎማሲ ሳይንስ ውስጥ አንድ የሚባል ነገር አለ። ባንታ በሀገርህ ውድቀትም ይሁን ስኬት ላይ የጎረቤቶች ቀጥተኛና ተዘዋዋሪ እጅ ሁልጊዜም አለበት የሚባል ሀሳብ አለና ጎረቤቶቻችንን በአንድም ይሁን በሌላ ከዚህ ቀደም አግላይ የሆነ በተለይም ስንከተላቸው የነበሩ በጎረቤቶቻችን ላይ ፍረጃዎች ጠላት፣ ሌላኛው ደግሞ ወዳጅ ብለን እነዚህንም ወዳጅ ብለን የምንለያቸውንም የጋራ ጥቅም ላይ ወይንም የጋራ ተጠቃሚነት ላይ መነሻ ባደረገ መልኩ ሳይሆን እንዲያው ጠላትነት ስም መስጠት ላይ ያደረገ ነው። እንደው በዓለም አቀፍ ደረጃ ያሉ መርሆችን መነሻ በማድረግ ይሄ የጎረቤት ተኮር የዲፕሎማሲ ስልት ወይንም ቅድሚያ ለጎረቤት የሚባለው የዲፕሎማሲ ስልት 3 መሰረታዊ መርሆችን ያካትታል። የመጀመሪያው ኢኮኖሚያዊ ትስስርን ማረጋገጥ ነው። ጎረቤት በሆኑ ሀገራት መካከል ሌሎች ተግባራትን ለማከናወን ስትነሳ ምንድነው መነሻ የምታደርግ የሚገባው? አብረ ልታድግ የምትችልባቸው የኢኮኖሚ ትስስሮችን ማስፋት፣ መሰረተ ልማቶች ሊሆኑ ይችላሉ፣ የኃይል አማራጮች ሊሆኑ ይችላሉ። ሌሎችንም ስታሰፋ ኢኮኖሚያዊ ትስስር ሲያጋምድ
ጎረቤትህ ለአንተ የሚጠነቀቀው የሁለቱ ሀገራት ትስስር ምን ላይ የተገመደ ነው? ኢኮኖሚ ላይ የተገመደ ስለሆነ አንተ ስታጣ ሌላኛውም እያጣ እንደሆነ የአንዱ ኢኮኖሚ ሌላኛው ላይ የሚመሰረት እንደሆነ እንዲሰማው ማድረግ ትችላለና የመጀመሪያው ኢኮኖሚ ላይ ትኩረት ማድረግ ነው። ሌላኛው የጋራ ሰላምና ደህንነት ላይ መሰረት ያደረገ ነው የጎረቤት ዲፕሎማሲ መርሁ ማለት ነው። ይሄ ማለት ምንድነው? የአንዱ ሀገር ህመም ወይንም ጎረቤቴ ሰላም ካልሆነ እኔ ሰላም አይደለሁም፣ እኔ ሰላም ካልሆን ጎረቤቴም ሰላም አይደለም የሚለውን መርህ መነሻ በማድረግ ነው እንግዲህ የጎረቤት ሀገራት ዲፕሎማሲ። ሌላኛውና ትልቁን ድርሻ የሚወስደው ቀጠናዊ ትስስርን ማምጣት ነው። ሰላምን ተፈጠረ፣ ኢኮኖሚያዊ ትስስር ለመፍጠርም አሰብክ። ነገር ግን የህዝብ ለህዝብ ከዚህ ቀደም የነበረው እንደውም አንድ ጥናት እየተመለከትኩ ነበር። አምባሳደር ተወልደ ሙልጌታ ያጠኑት the foreign policy of Ethiopia in the case of Horn of Africa የሚል አንድ ጥናት አለና የኢትዮጵያ ከዚህ ቀደም የነበራት የዲፕሎማሲ አካሄድ በተለይም ደግሞ በምስራቅ አፍሪካ በጎረቤቶቿ ላይ ያለው ምን ይመስላል የሚለውን ሲያዩ የመጀመሪያው ምንድነው? ጠላትነትን መነሻ የሚያደርገው ከምንድነው? እኔ ጎረቤቶቼ ላይ የሚከሰተው ነገር አያገባኝም አይነት እሳቤ ነበረበት ነው ዋነኛ ማጠንጠኛው የነበረውና አሁን ከዚህ ለመውጣት ምንድነው መደረግ ያለበት በሳይንሱም ጭምር የሚለው የጎረቤቴ ህመም የኔም ህመም ነው። ስለዚህ ያው እንደምናቀው ዲፕሎማሲ ሲባል በሳይንሱ ላይ የምናቀው እንካ በንካ ነው ወይንም ተሰጣለ የምትቀበለው ነገር ብዙ ነው። አንድ ስጥና 10 ተቀበል እንደሚባለው ጎረቤቶች ላይ ግን ይሄ ሙሉ በሙሉ ይሰራል ማለት አይደለም። ጎረቤቶች ላይ ኢትዮጵያ የምታደርጋቸው የዲፕሎማሲ ግንኙነቶች ጎረቤትን ያስቀደመ ነው ሲባል ከጎረቤቶች ሁሉ ነገር አገኛለሁ በሚልም አይደለም። ነገር ግን ምንም ነገር ከጎረቤቶች እንደማታገኝ እያወቅክ እንኳን ለነሱ ሰላምና ደህንነት ለነሱ ሰላምና መረጋጋት ስትል እንኳን ያለህን ነገር ሰጥተም ጭምር ከጎረቤቶች ጋር ሰላም ከጎረቤቶች ጋር ትስስር ልትፈጥር የምትችልባቸው ነገሮች አሉና ኢትዮጵያ ከለውጡ በኋላ እያደረገች ነው የሚባለው ኢኮኖሚያዊ ትስስር ቢሆን ይችላል። ለምሳሌ የኃይል አማራጮችን ስናይ ከዚህ ቀደም ተሰጣቸው የነበሩ የኃይል አማራጮችን 15% አሳድጋለች። ለጎረቤት ሀገራት የምትሰጣቸውን የኃይል ትስስሮች ወደ ሰላምና ሌሎች ደህንነት ተግባራት ሲመጣም ከዚህ ቀደም ከ2006 ጀምሮ ስታከናውን የነበሩትን የሰላም ማረጋጋት ስራዎችን ከፍ አድርጋ የአደራዳሪነት ሚናም ለመጫወት ጭምር መጥታለች። ድንበር እስከ መክፈት የደረሰችባቸው ሁኔታዎች አሉ። ይሄ ሲመጣ የኢኮኖሚ ትስስር አለ። ከኢኮኖሚ ትስስር ከፍ ስንል ደግሞ የማህበረሰብ የህዝብ ለህዝብ ትስስር ነው። እንደውም አምባሳደር ተወልደም የሚያነሱት ምንድነው? ከመንግስታዊ ትብብር ተሻግሮ ወደ ምን ማደግ አለበት? ወደ ህዝብ ለህዝብ ትስስር ማደግ አለበት። የትኛው የጎረቤት ተኮር የዲፕሎማሲ ስልት የሚለው ነው። ማጠቃለያውን ወደ ኋላ ሰጣለሁ። መልካም ሞሊቶ እንግዲህ በስፋት አንስቶታል። እንግዲህ በተለይ ደግሞ ጎረቤት ተኮር የሆነው የዲፕሎማሲ አካሄድ ያላቸውን ትርፎችን በስፋት ሲያነሳቸው ነበር። በተለይ የምንጋራው ብልጽግናንና ወይም ደግሞ ሀብትን ብቻ ሳይሆን ደግሞ ስጋትና እንደዚሁም ደግሞ አደጋዎችንም ጭምር አብሮ የመጋራት ነገሩ እንዳለ በስፋት የምንመለከት ነው። በተጨባጭም በነገራችን ላይ ጎረቤቶቻችን ውስጥ የሚከሰት ጦርነትና ግጭት ተፈናቃዮች የሚመጡት ወደኛ ጭምር ነው። ከ1 ሚሊዮን የሚልቁ ተፈናቃዮች በኢትዮጵያ ውስጥ እንዳሉ ይታወቃል። የኤርትራ ደግሞ ወደ 400,000 የሚጠጉ ዜጎች በኢትዮጵያ ውስጥ ይኖራሉ። በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተውታል። የኔ ጥያቄ እስጢፋኖስ ከጎረቤት ሀገራት ጋር ይሄ የምንፈጥራቸው ጠንካራ ትስስሮችን መፍጠራችን እና ደግሞ ለዛ ቅድሚያ የሚሰጥ ብሔራዊ ጥቅምን ማዕከሉ ያደረገ የዲፕሎማሲ አካሄዶቻችን ያለው አበርክቶ ምንድነው? በዚህ መንገድ አለመመራታችን ምን አሳጣን? እሱ እንደው ብናነሳው ትክክል። እንግዲህ ቀደም ሞሊቶ የጠቀሳቸው ነገሮች እንዳሉ ሆኖ የመጋቢት 24 የመጣው ለውጥ ኢትዮጵያን በብዙ መልኩ የለወጠ ነው። ተስፋ የታየበት ብቻ ሳይሆን ተጨባጭ ለውጦችም የታዩበት ነው። ከዚህ ተጨባጭ ለውጥ ከታዩባቸው መስኮች መካከል ለማንኛው የዲፕሎማሲው መስክ ነው። የኢትዮጵያ ዲፕሎማሲ በታሪክ የመጨረሻ የሚባለው ከፍታ ላይ የደረሰው ለውጡን ተከትሎ በመጣው ምንድነው አዲስ የፖለቲካ አየርና በዛ እንደሆነ ይታወቃል። ስለዚህ የመደመር እሳቤን መነሻ ያደረገው ኢትዮጵያ የአዲሱ የውጭ ጉዳይ ወይም የውጭ ግንኙነት ፖሊሲ እንደሚታወቀው ከጠላትና ወዳጅ ፈረጃ ያወጣ ነው። ቅድም ሞሊቶም እንደጠቀሰው ሁለተኛ ነገር ደግሞ ለጎረቤቶች ቅድሚያ እየሰጠ ነው። ሶስተኛ ደግሞ ነባር ወዳጆችን ማጠናከር ላይ አዳዲስ ወዳጆችን ማበራከት ላይ የሚሰራ ነው። ከዛ በተጨማሪ ኢትዮጵያን በአፍሪካ ቀንድ በመካከለኛው ምስራቅ በዓለም አቀፍ ደረጃም ያላትን ተደማጭነት እየጨመረ እንዲሄድ የሚያደርግ ነው። ከዛ በተጨማሪ ደግሞ ትልቁ የዚህ የውጭ ግንኙነት ፖሊሲያችን ዋነኛው ለውጥ የኢትዮጵያን ክብርና ብሔራዊ ጥቅሞች በተለይ ደግሞ በሁለቱ ውሃዎች ላይ ኢትዮጵያ ያላትን ብሔራዊ ጥቅሞች ማስጠበቅን መሰረት ያደረገ ነው። በአባይና በቀይ ባህር ማለት ነው። ይህንን ማዕከል ያደረገው የኢትዮጵያ ግንኙነት ፖሊሲ በተለይ ከጎረቤቶቻችን አንጻር በታሪክ ከሁሉም ጎረቤቶቻችን ጋር ጥቂት ቆሞ ቀር ከሆኑና የኢትዮጵያ ታሪካዊ ጠላቶች መጠቀሚያ ከሆኑ አገራት ውጪ
ከጎረቤቶቻችን ጋር በጣም ጤናማ የሚባል ግንኙነት መመስረት የተቻለበት ነው ማለት ይቻላል። ከለውጥ በኋላ ከኬንያ ጋር ብንወስድ የመጨረሻው ጤናማ የሚባለው ግንኙነት የህዝብ ለህዝቡም የመንግስት ለመንግስት ግንኙነት የከፍታ ደረጃ ሊጠቀስ የሚችለው እንዳለ ሆኖ ከዛ በተጨማሪ የንግድ ትስስሩም እየጨመረ መጥቷል። ለምሳሌ የኬንያ ካምፓኒዎች ኢትዮጵያ ውስጥ ገብተው በቴሌኮም በምናምን አሁን ደግሞ በባንክ ዘርፍ ሊሰሩ ዝግጅት እያደረጉ ያሉበት አጋጣሚ እንደተፈጠረ እናውቃለን። ከጅቡቲ ጋር ያለው ግንኙነት የምናውቀው ነው። በጣም የተጠናከረ ነው። በኤሌክትሪክ በውሃ ቀደም ሲል ከነበረው የንግድ እንቅስቃሴ የህዝብ ለህዝብ ግንኙነት በተጨማሪ ወደ ንግድም የተሸጋገረበት ስትራቴጂክ የሆነ ግንኙነት መመስረት የተቻለበት ነው። ከሶማሊያ ጋር በተገናኘ ያለውን ነገርም ብናይ ከሰላም ማስከበር ኢትዮጵያ በሰላም ማስከበር ሶማሊያ በሚገባበት ሰዓት ህዝቡ የኢትዮጵያ ሰላም አስከባሪ ነው የምንፈልገው የሚል አቋም ይዞ የኢትዮጵያ ሰላም አስከባሪ የገባበት የመንግስት ለመንግስት ግንኙነቱ ርዕሰ መስተዳደሩ ነው ደግሞ ፕሬዝዳንቱን ብናይ በተደጋጋሚ ኢትዮጵያን የሚጎበኙበት ነው። ከደቡብ ሱዳን ጋር ያለው ግንኙነትን ብናይ ከመሰረተ ልማት ከኢነርጂ አልፎ አሁን ደግሞ እስከ ንግድ የሚደርስበት ነው። ከዛ በተጨማሪ ደግሞ ደቡብ ሱዳን የኢትዮጵያ የአባይ ተፋሰስ ሀገራት ስምምነት ወይ ደግሞ በተለምዶ ሴፍ የምንለው እንዲፈረም ከኢትዮጵያ ጎን የቆመች ትልቅ ጨዋታ ቀያሪ ሀገር እንደሆነች ይታወቃል። ሱዳንም ባለባት የራሷ ቀውስ ክቡር ጠቅላይ ሚኒስትሩ ያደረጓቸው የሰላም ጥረቶች እንዳሉ ሆኖ ብዙ ከሱዳን ጋር ያለን ግንኙነት ለማጠናከር ብዙ ርቀት ተሄዷል። ኤሌክትሪክ በነጻ የተሰጠበት ሂደት የምናውቀው ነው። የሱዳንን ለማጠናከር ኢትዮጵያ እስከ 15 ሚሊዮን ድጋፍ ያደረገችበት ነው። ከኤርትራ ጋር በተገናኘ ለውጡ እንደመጣ ትልቅ ተስፋ ታይቶ ነበረ። ይሄንን የጠላትነት ስሜት ለማውጣትም ተሞክሮ ነበር። በርከት ያሉ ስራዎች ተሰርቶ ነበር። በአጠቃላይ ላይ እንደውም ኤርትራን ካነሳው ሀይቀር መደበኛ ወደሚባል የዲፕሎማሲ አካሄድ እንዲቀየር በስምምነቶች ላይ የተመሰረተ አይነት ግንኙነት እንዲሆን መርህ ላይ የተመሰረተ እንዲሆን በርከት ያሉ ጥረቶች ከኢትዮጵያ መንግስት በኩል እንደነበሩ በርከት ያሉ ዲፕሎማቶችም ይሄንን ያነሱ ነበር። ምንም ጥያቄ የለውም። እነዚህ ነገሮች እያደጉ መሄድ ሲገባቸው ያው አስመራ ላይ ባለው መንግስት ምክንያት የሄደበት ሁኔታ ይታወቃል። በአጠቃላይ ከለውጡ በኋላ የመጣው የኢትዮጵያ መደመርን መሰረት ያደረገው የኢትዮጵያ የውጭ ግንኙነት ፖሊሲ በታሪክ ኢትዮጵያ ከጎረቤቶቿ ጋር ጤናማ ግንኙነት እንድታደርግ አስችሏታል። ከዚህ በተጨማሪ ኢትዮጵያ ከጎረቤቶቿ ወይም ከቅርብ ጎረቤቶቿ ጋር ብቻ ሳይሆን ከመካከለኛው ምስራቅ ወይም ደግሞ ከሩቅ ጎረቤቶቿ መካከለኛው ምስራቅ ከአረቡ ዓለም ጋር ኢትዮጵያ በታሪክ እንደዚህ አይነት ጤናማ ግንኙነት ኖራት አያውቅም። ቱርክን ብንወስድ ኤሚራቶችን ብንወስድ ሌሎችን ብንወስድ በሩቅም ብንሄድ ደግሞ በዓለም አቀፍ ደረጃም እስከ ብሪክስ አባል እስከመሆን ሌሎችን የገባንባቸው ሁኔታዎች ይታወቃሉና የመጋቢት 24 ለውጡን ተከትሎ የመጣው የውጭ ግንኙነት ፖሊሲ የኢትዮጵያን ተጽዕኖ ፈጣሪነት የኢትዮጵያን ተደማጭነትና በዓለም አቀፍ ፖለቲካ ውስጥ ያላት የወሳኝነት ሚናን ያሳደገ ነው ማለት የሚቻል ይመስለኛል። መልካም ሞሊቶ ቅድም ስታነሳው ነበር የኢኮኖሚን ጉዳይ ስታነሳው ነበር። በተለይ ደግሞ ኢኮኖሚ በዚህ ቀጠና ውስጥ የሚንሸራሸረው ኢኮኖሚ እርስ በርስ ያለውን የኢኮኖሚ ግንኙነት ስንመለከተው በጣም አነስተኛ የሚባለው አይነት የኢኮኖሚ ግንኙነት ነው ያለው። በርከት ያሉ የተለያዩ ቀጠናዊ ተቋማት ጭምር ያሉበት ቀጠና ነው። በነገራችን ላይ የአፍሪካ የኢጋድ አለ፣ እንደውም ኮሜሳ አለ። ግን ደግሞ እርስ በርስ ያለው ግንኙነት ያን ያህል እምብዛም ነው። ኢትዮጵያ ያደረገችው ይሄ ጎረቤት ተኮር የሆነ የዲፕሎማሲ አካሄድ ይህ አይነቱን ቀጠናዊ የንግድ ግንኙነት እና ውህደትን ከማጠናከር አንፃር ምንድነው ያለው ፋይዳ የሚለውን እንደ ማጠቃለያ ብንወስደው? አዎ ከዚህ ቀደም ከመጣንበት ነገር አንፃር ጥርጣሬ ላይ መነሻ ያደረገ ነበርና እንደውም ምንድነው የዜሮ ድምር ውጤት ፖሊሲ የሚባል አይነት ነው በሀገራቱ መካከል የነበረው። ይሄም ማለት ምንድነው እኔ ሰላም ሆነው እሱ ሰላም ሳይሆን ሲቀር ነው የሚል እሳቤ አለ። ቀደም ሲል ኤርትራ ላይ ስታነሱ የነበረው አለ ከጎረቤት ሀገሮች ጋራ ልክ ኢትዮጵያ ጋር ያለ እድገት ኢትዮጵያ ጋር ያለ ሰላም የኔን ሰላም የሚነሳ ነው ወይንም ለኔ እድገት ጸር ነው ብሎ የማሰብ እንደ ብሔራዊ ደህንነት አድርጎ መቁጠር የሌሎች አለመረጋጋትን እንደ ራሴ ብሔራዊ ደህንነት አድርጎ የመቁጠር እሳቤዎች አንዱ ይሄ ነበር ለረጅም ጊዜያት የነበረውና ሁለት ስራዎችን ነው ኢትዮጵያ ስትሰራ የነበረው። አንድም ቀጠናዊ ትስስርን ለማምጣት ኢኮኖሚያዊ ትስስርን ለማምጣት እየሰራች በሌላ በኩል ደግሞ የነበረውን የተሸረሸረውን ትረስትም ለማከም ነው እየሰራች የነበረውና እንደምናስታውሰው በቅርቡ በሸበሌ ሪዞርት እና ሌሎች የልማት ስራዎች በሚመረቁበት ጊዜ ጎረቤቶቻችን እንዲገኙ ተደርጎ ነበርና በዛ ላይ ሲያነሱ የነበረው ነገር ምንድነው ኢትዮጵያ መጣችሁ ተጠቀሙ፣ ይሄ የናንተም ጭምር ነው፣ የሚሰሩ መሰረተ ልማቶች የኔ ብቻ ሳይሆን በጋራ የምንጠቀምበት ነው፣ ቀጠናውን የሌሎች መራኮቻ የምናደርገው እኛ ስንገፋፋ ነው፣ በረት ውስጥ ያሉ በጎች እርስ በርስ ሲገፋፉ ነው ጠላት መጥቶ ከዛ ውስጥ አንዱ ማንሳት የሚችለው የሚለውን እሳቤ ሲነሳ እነሱ ምንድነው ያሉት
እኛ እናንተን እያየን ነው ስራ እየሰራን ያለ ነው። ይሄም ማለት ትረስት እየተገነባ ነው። ኬንያ ፓርላማ ላይ ባለፈው የተነሳውን ጉዳይ ማንሳት እንችላለን። ኢትዮጵያ ላይ የሚደረጉ ነገሮች በሙሉ ኢትዮጵያ ብቻዋን የምታድግበት ሳይሆን ሌሎችንም ይዛ የምታድግበት ነው። ስለዚህ እኛ አክሰሶችን ላሙንም መክፈት አለብን፣ ሌሎች አክሰሶችንም መክፈት አለብን። የኢትዮጵያ እድገት ኢትዮጵያ ብቻዋን የምታድገው ሳይሆን ኢትዮጵያ አብራ ለማደግ ካላት እሳቤ የተነሳበት መነሻም ጭምር ናቸው። ይሄ የመጣው ከምንድነው? ከትረስት ነው። በጊዜ ሂደት ውስጥ የፈጠረችው ትረስት ያመጣው ውጤት ነውና አሁንም መጠናከር ከሚገባቸው ነገሮች አንዱ ኢኮኖሚያዊ ትስስር እንዲፈጠር የተጀመሩ ጥቂት ናቸው። ቅድም አንተ እንዳልከው የንግድ ልውውጡ ሊሆን ከሚገባው እንኳንስ በአፍሪካ ቀጠና በአፍሪካ ቀንድ ቀጠና ቀርቶ በአጠቃላይ በአፍሪካ የአፍሪካ ነፃ የንግድ ቀጠናን እንኳን ስንመለከት አሁን ያለው እንደ 45% በቅርቡ ይደርሳል በ10 ዓመት ውስጥ እየተባለ ነው የሚገኘውና አብዛኛው ትስስሩ ያለው ከአውሮፓና ከሌሎች አካባቢ ነውና ይሄን ለማጠናከር ደግሞ ኢትዮጵያ በቀጠናው ላይ እርስ በርስ እንዲተሳሰሩ መሰረተ ልማት እየዘረጋች ነው። የባቡር መሰረተ ልማት አለ፣ የአየር መሰረተ ልማት እየዘረጋች ነውና አሁንም የባህር በር ጥያቄ ብላ ስትነሳ ደግሞ የባህር በር ጥያቄው በቀጠናው ካሉ ጎረቤቶቿ ጋር የምትጎራበጥበት ሳይሆን በጋራ ለማደግ ነው። ልክ ሪዞርቶችን ገንብታ ልክ ሌሎች መሰረተ ልማቶችን ገንብታ አብረን እንጠቀም እንደምትለው ሁሉ ይሄንንም የባህር በር የምትፈልገው ኢኮኖሚያዊ ትስስሩን ይበልጥ ከፍ ለማድረግ ነውና የጀመረችውን ጥረት ማጎልበት አለባት ለማለት ነው። በትክክል ይህን ጉዳይ አጠቃልን ወደ ሌላኛው ጉዳይ ለማለፍ እንግዲህ ቅድሚያ ለጎረቤት የሚሰጠው ይህ የዲፕሎማሲ አካሄዳችን ከዲፕሎማሲ እስከ ኢኮኖሚ ተጠቃሚነት የሚያድግና ቀጠናውን የሚያስተሳስር ለአፍሪካም ምሳሌ የሚሆን ነው ማለት የምንችለው ነው። ምክንያቱም ያንን ውጤትም እየተመለከትን ነው። ሌላኛው ከተከበናል እሳቤ በመውጣት ወደ ትብብርና ወደ አብሮ ማደግ የዲፕሎማሲና የኢኮኖሚ እንቅስቃሴ ውስጥ እንድንገባ በር እየከፈተ ነው። መጠራጠር የፈጠረው ተከበናል ማለት በትክክል በመጨረሻ ምናልባት ማንሳት የሚቻለው ጎረቤትን እንደ ችግር ብቻ ሳይሆን የእድገት መሰላለም ጭምር ነው፣ የደህንነት ዋስትናም ጭምር ነው የሚል እሳቤ እየጠነከረ መጥቷል። ለዚህ ቀደሞም ኢትዮጵያ እንቅስቃሴዎች ነበሯት። እንደምናስታውሰው በሶማሌ ውስጥ ሰላም ለማስከበር ስትሄድ የጎረቤቴ ሰላም የኔም ሰላም ነው ከሚል የሚመነጭ ነው። ጎረቤት ውስጥ የሚነድ እሳት እኔ ቤት አይመጣም የሚል እሳቤ እንደሌላት ይታወቃል። ያንን የማጠናከር እና በፖሊሲ የሚያስደግፍ አካሄዶችን ተመልክተናል። ለማንኛውም ውድ ተመልካቾቻችን በቀዳሚነት ያነሳነው ጉዳይ እዚህ ጋር ገታ እናድርግና ካፍታ በኋላ ወደ ሁለተኛው ሀሳባችን እንሸጋገራለን። የትም አትሂዱ። ፋና ቴሌቪዥን ላይ አብራችሁን ቆዩ።